እንደምንላችኋል አሁን ደግሞ ለሰዓቱ ያዝናቸውን የቢዝነስ ዘገባዎች ወደ እናንተ እናደርሳለን። ሰለሞን ኃይለ ኢየሱስ ነኝ። የአዲስ አበባ ወጣቶችና ስፖርት ቢሮ በያዝነው ዓመት 150 ሺህ ወጣቶች የስራ ዕድል እንደሚፈጥር አስታወቀ። ለወጣቶችም የስራ ዕድል የሚፈጠርባቸው መስኮች ተለይተዋል። ለኢትዮጵያ ዜና አገልግሎት ዘገባ በቀላመነ የአዲስ አበባ የወጣቶችና ስፖርት ቢሮ በያዝነው ዓመት ለ150 ሺህ ወጣቶች የስራ ዕድል እንደሚፈጥር አስታወቀ። የቢሮ ኃላፊ አቶ ንጋቱ ዳኛቸው እንደገለጹት የመዲናዋ ወጣቶች በየዓመቱ በጊዜያዊና በቋሚ የስራ ዕድል ፈጠራ ተሰማርተው የኢኮኖሚ አቅማቸውን እንዲያጎለብቱ እንደሚደረግና የስራ ዕድል የሚፈጠርባቸው መስኮችም መለየታቸውን ገልጸዋል። እንግዲህ በያዝነው ዓመት አንዱ በስራ ዕድል ፈጠራ በማኒፋክቸሪንግ፣ በኮንስትራክሽን፣ በከተማ ግብርና ከተማ ውስጥ በርካታ ህብረተሰብ ክፍል በተለያየ አቅርቦት የሚፈልጋቸው አሉ። ከከብት ማድለብ ጋር፣ ከዶሮ ጋር፣ ከእንቁላል ጋር፣ ከአትክልት ጋር፣ ከፍራፍሬዎች ጋር ብዙ ነገር ህብረተሰቡ ይፈልጋቸዋል። ይህንን ደግሞ ምቹ የሆነ በከተማ ውስጥ የከተማ ግብርና ለማልማት የሚያስችል ምቹ ሁኔታዎች አሉ። ስለዚህ ወጣቱ በዚህ ቢሰማራ በርካታ ሀብት ሊፈጥር የሚችልበትና የተሻለም ለህብረተሰቡ ለኑሮ ውድነትም አጋዥ የሚሆን የተሻለ ስራ ይሰራል ብለን እሱ ላይ መረባረብ አለብን ብለናል። መንግስት የወጣቶችን ተጠቃሚነት ለማረጋገጥ በአገር አቀፍ ደረጃ ለወጣቶች አቋቋመው የ10 ቢሊዮን ብር ተንቀሳቃሽ ፈንድ ወጣቶችን በባለቤትነት ለማሳተፍ አሁን ካቀድነው የስራ ዕድል ፈጠራ በጋራ አያይዞ ወደ ተግባር እንደሚገባና ፈንዱ በህዝብ ተወካዮች ምክር ቤት እንደጸደቀ ወጣቶችንና አስተዳደሩን በባለቤትነት ባሳተፈ መልኩ ወደ ተግባር እንደሚለወጥም ገልጸዋል። በዚህም ከቴክኒክና ሙያ ተቋማትና ከዩኒቨርሲቲ ተመርቀው የሚወጡ ወጣቶች ተጠቃሚ እንደሚሆኑም አስረድተዋል። የበጀቱ እቅድ እንደመጣለን ከዚህ አሁን ካቀድነው የስራ ዕድል ፈጠራ ጋር አያይዘን ወጣቶችን በስፋት በተለይ የከፍተኛ ትምህርት ተቋማት ተማሪዎች ተመራቂዎችን የቴክኒክና ሙያ ተመራቂዎችን ትኩረት አድርገን በስፋት ወደ ስራ የምናሰማራበት እድል ይፈጥርልናልና መልካም አጋጣሚ ነው። ዛሬ በሁሉም ንግድ ባንኮች አንድ አሜሪካን ዶላር በ22 ብር ከ10 ሳንቲም እየተገዛ በ22 ብር ከ54 ሳንቲም እየተሸጠ ይገኛል። ብሔራዊ ባንክ አንዱን ግራም ባለ 24 ካራት ወርቅ 936 ብር ከ97 ሳንቲም ከሀገር ውስጥ ወርቅ አቅራቢዎች እየገዛ ነው። ተጨማሪ ያለን ተመልካቾች አብረን እንከታተል። እንግዲህ ተመልካቾች ለሰዓቱ ያዝናቸው የቢዝነስ ዘገባዎች እነኚህ ናቸው። ስለተከታተላችሁ እናመሰግናለን። ሰለሞን ኃይለ ኢየሱስ ነኝ። በሰላም አሉ።